ፍቅረኛ ነበረኝ። ከዛ ተዋውቀን ከዛ ቤተሰብ አስተዋወቅ ነው። ቆይ እንዴት ተዋወቃችሁ? ከሱ ጀምረሽ ነገር በቲክቶክ ነበረ። ወንድሜን ቲክቶክ ላይ ለቅቄ ከዛ የት ነው የምታውቂው ይሄ ልጅ አለ። ከዛ ወንድሜ ነው ያልኩት። ከዛ እሺ ብሎ ከዛ በዚሁ ማውራት ጀመርን። ከዛ ለምን ስልክ ቁጥር አንቀያየርም ብሎ ከዛ እሺ ብለን ተቀያየርን። ከዛ ማውራት ጀመርን። ከዛ ቤተሰብ እናስተዋውቃለን። ከዛ በፊት ላይ አንድ ሰው ማላዋራም ነበረ እዚህ ሱዲ ነው ያለሁት። ከዛ ቤተሰብ ሽማግሌ ልካለን ብለን ከዛ ቤተሰብ እምቢ አለኝ። ከዛ በስንት መከራ ተቀበሉልኝ። ከዛ ብር እኔ ላይ ካላክሽ አለ ቤተሰብ ሽማግሌ ካላክሽ በኋላ ማለት ነው። የት ነው የሚኖረው እሱ? እሱ ኢትዮጵያ ነው የሚኖረው። በምን ያህል ጊዜ ውስጥ ነው ቤተሰብ ያስተዋወቃችሁት? ቶሎ ነው እግዚአብሔርን ቶሎ ማለት በሶስት ወር ውስጥ ቀጥል። ከዛ አስተዋወቅነው። ከዛ ቤተሰብ እንዲህ አለ ምን አስቸኮለሽ አንቺ በንፋስ ይሄን የምታረጊ ማግባት አልፎሽ ምናምን ተብዬ በአካል መታቀብ ልጅ አሉኝ ቤተሰብ። ከዛ ችግር የለም እኔ ጥሩ በቃ ጥሩ ነበር ያለው ማለት ነው። ሲያወራ በቃ ጥሩ ነገር ነው የሚያወራው እግዚአብሔር። ከዛ እኔም በቃ ይሁን ብዬ ተቀበሉ። ከዛ በኋላ ብር እኔ ላይ ላኪ ቤት እንሰራለን። ከዛ እምቢ አልኩት እኔ ማለት ነው። አይ ብር አልክም፣ ብር ይቆይ እዚሁ ፍቅራችን ይቀጥል አልኩትና እምቢ አልኩት። ከዛ ይጨቀጭቀኛል። ሁልጊዜ ጭቅጭቅ ነው። ፈተና ውስጥ ቀበው ብር ካላክሽ ይለኛል። ቤትስ እየሰራሁ ጠብቅሻለሁ ይለኛል። ከዛ እምቢ አልኩት። ከዛ እሱ ደግሞ ቤተሰቦቿን ነው የምትፈራው ምናምን ብሎ ከዛ ተለያየን። ከዛ እኔም ብሬ ማልክ ብዬ ተውኩት። ከዛ ተለያየን። በቃ እሱም መስራት አልቻልኩም። እረሳለሁ እላለሁ ግን አልችልም ማለት ነው። ስለዚህ እሱ ላይ ምክር ፈልጌ ነበረ። ከዛውን ደግሞ ቤት እንስራ ካልሽ ምን ሻንቺ እምቢ አልኩት። ብሩን ስንት ብር ነው ጠየቀሽ? በወር እንድልክ ነው ሁል ጊዜ። ከዛማ ተወኝ እሱ። ከዛ ቤተሰብም ተቀያየሙ። እኔ እኮ መጀመሪያ ብዬሽ ነበረ ሰው ምልሽ አሰሚም ምናምን አሉኝ። ከዛ እኔም ተውኩት። በቃ ማለት መጀመሪያ በሰማው ኑሮ ቤተሰቦችን ወንድሞችም ለምን ከነሱ ነው ታላላቆች ስለሆነ የነሱን በሰማው ኑሮ ይሄ ሁሉ ውስጥ ጣጣ አልገባም ነበረ። እኔ ከዛ በፊት ደህና ሰው ነበርኩ። ስራዬን ቀጥ ብዬ ነው የምሰራው። ካሌ ደወለ አልደወለ የለብኝም። ስራ ይሰራለሁ። ቤተሰብ ከደወለ ያወራለሁ። በቃ ከዛ ወዲህ በቃ አስጠላኝ ሁሉ ነገር። ከዛ ለምንድን ነው ግን ያንን ስህተት ባልሰራ ነው ደህና ልጅ ነበርኩ ብዬ ራሴን እናደዳለሁ። በቃ ራሴን ሁሉ ጊዜ ራሴ እልና ይወቅሰኛል። ጉዲ ሰማ። ስለዚህ አሁን ደግሞ ሌላ ልጅ ተዋወቅ ነው። ከዛ እሱም ሽማግሌ ሊላክ ይላል። አይ እኔ አልፈልግም ሽማግሌ ማስለክ እያልኩት ነው። ለታወቃችሁ ከፍጋት ነው የወረች ግናት ያስተዋወቀችኝ ጓደኛዬ። እድሜሽ ምን ያህል ነው? አሁን ጥቅምት 22 ነው የሚገባው። እድሜሽ 22 ነው። ጥቅምት ሲገባ 22 ይገባል። አንድ ጨርሽ ከኋላዋ ጫጫታ አለ አይደል? ልጅ አለ መሰለኝ። እድሜሽ ግን 30 ወይ 35 ወይ 40 ነው የሚመስለው ሁኔታሽ። ምንድን ነው እንደዚህ ከፍቅር ግንኙነት ወደ ፍቅር ግንኙነት መዝለል፣ ከወንድ ወደ ወንድ መዝለል? በደህና ነው? ግዴታ ነው እንዲህ ፍቅረኛ መያዝ? ከሆነ ነገሩኝና እኔም ተፍተፍ ልበል።
ያልያዙ ይገደሉ ተብሏል። ነገር ያልሰማነው ነገር ካለ እኔ ብዙ ጊዜ አልሰማም፣ ዜና ምናምን ችግር አለብኝ። ፍቅረኛ የሌለው ሲንግሎች ይገደሉ፣ በህይወት እንዳይኖሩ በተገኙበት ይሰየፉ ከተባለ እኔም ተፍተፍ ብዬ ከዛሬ ጀምሮ እድል ልሞክርና አንዷን ሊያዝ። እንዲህ ምንድነው ህይወታችንን በዚህ መጠን ርካሽ የሚያደርገው ነገር አልገባኝ። ቲክቶክ ላይ መጥቶ ሀይ ሲልሽና የወንድምሽን ፎቶ ፖስት አድርገሽ ይህን ሰውዬ የት ነው የምታውቂው ሲልሽ ወንድሜ ነው አልሽው። ከዛ ስልክ እንቀያየር ግዴታ ተቃራኒ ጾታዎች ካወሩ ስልክ መለወጥ አለባቸው፣ መጀናጀን አለባቸው፣ ማውራት አለባቸው። ግዴታ ጾታዊ ግንኙነት መሆን አለበት። ሰው ኮንቨርሴሽን ሊኖረው ይችላል። እዚህ ጋር አንድ ልጅ መታ ብትጠይቀኝ ጥያቄውን በመልስላት በቃ አለቀ፣ ቴንኪው፣ መልካም መንገድ ተባብለን እኮ መሄድ አለበት። ኤቭሪ አጋጣሚ መጠቀም አለብን። እያንዳንዱን ኮንቨርሴሽን ወደ የሆነ ግንኙነት መቀየር አለበት ግዴታ። ሶሻል ላይፍ እኮ ላይ ዝም ብላችሁ የምታልፉት ነገር እኮ መኖር አለበት። ቲክቶክ ላይ እንደዛ ጠይቅሻለ፣ በቃ ሰላም፣ በቃ አይ መስሎኝ ነው ከሌ ነው አለፈ። ስልክ እንቀየር ተባብላችሁ ኢሞ ላይ አውርታችሁ በ3 ወር ውስጥ ቤተሰብሽን አስተዋውቀሽ ቤተሰቦችሽን አትወጃቸውም እንዴ? ቤተሰብ እኮ መከበር አለበት የኔ እናት። አትሊስት አንቺ እንኳን ተጃጃይሽ። ቤተሰብ ግን በጣም ሲሪየስ ጉዳይ ነው። እናንተ ያላመናችሁበትን ጉዳይ ቤተሰብ ጋር ሄዳችሁ የሰጣችሁ ስትለያዩ የቤተሰብ ልብ ይሰበራል። አሁን ቤተሰቦችሽ በቃ ልታገባ ነው ብለው ደስ ይላችኋል ስታስተዋውቂያቸው። ፍጹም ስህተታዊ መንገድ ነው የሄድሽው። እርግጥ ልጅ ነሽ፣ 21 ዓመት እንግዲህ ገና ነሽ። ማስተዋል እንደ 30 ዓመት ወይ እንደ 25 ዓመት ሰው እንድታስተዋይ አንጠብቅም። እድሜም ነው ሰውን የሚያስተምረው የሚያበስለው ሰው። ያ አለፈ። ሰውየው ቆዳሽ እንዲገፍልሽ ነበር ደህና አድርጎ በፈላ ውሃ። እሺ ያ አለፈ፣ አልክም አልሽ፣ ተጠናቀቀ። አትማሪም እንዴ? ምንድን ነው ድጋሚ የሆነ ሰው ተዋወቂ ብላ ጓደኛ አመጣች፣ አስተዋወቀችኝ፣ ተዋወቅሽ። አሁንም ሌላ ሰው ሽማግሌ ልላክ ነው። ወንዱ በሙሉ ሽማግሌ ልላክ ካለሽ ሊያርድሽ ነው። ሽማግሌ ላክ ብለሽው ጎትጉተሽው ጉሮሮ ላይ ቆመሽ አይልክም ትክክለኛ ወንድ። በጣም እኮ ኃላፊነት እኮ ነው ለወንድ ልጅ ማግባት ማለት። ወንዶች ትዳር ይፈራሉ ምናምን የሚለው እሳቤ የመጣው ከዚህ ነው። ምክንያቱም አንዳንድ ወንድ እንጋባ ስትይው ቆይ ዛሬ ቆይ ነገ ይልሻል። ለምን ዘሎ ካገባ ጣጣው ለሱ ነው። ኃላፊነት አለበት፣ አንቺ ማስተዳደር አለበት፣ ገንዘብ ሊኖረው ይገባል። ቁጭ ብሎ ቄሱም ዝም መጽሐፉም ዝም እንዳይሆን ነገሩ አንቺም እሱም ተጋብታችሁ ልትፋጠጡ አይደለም። ኃላፊነት አለበት። ወንድ ነው፣ ወንዱ ላይ ነው ጫናው። እንጋባ ስትይው ብዙ ነገር ያስባል። ሪል ወንድ ከሆነ ማለት ነው። ቆይ እሷን ለማግባት ምንድን ነው ማዘጋጀት ያለብኝ፣ እንዲህ ነው ማድረግ ያለብኝ የሚለው ከአንዳንድ ገና ሶሻል ሚዲያ ላይ ተዋቆሽ ቤተሰብ አስተዋወቂኝ፣ ሽማግሌ ልላክና ላግባሽ። ውሸታም ነው፣ ቀጣፊ ነው። ስለዚህ የነ ቶሎ ቶሎ ቤት አይሆን ነገሩ። ገባሽ? ኢንዶሚ የሆነ ትዳር ምንም አይጠቅምሽ። ምን እያወራሁ እንደኔ ይገባሻል። ስለዚህ አርፈሽ ተቀመጭ። ይህንን ሰውዬ ብሎክ አድርጊው ከዚህ እንደወጣሽ፣ አለበለዚያ ሌላ ጣጣ ነው የምታመጪው። በ21 ዓመትሽ ደግሞ ምንድን ነው ፍቅረኛ 26 ዓመትሽ ሲሆን ከዚህ በኋላ ፍቅረኛ ለመያዝ አስቢ። ያን ገና ማሰብ ጀምሪ። ተግባባን? እሺ፣ አመሰግናለሁ። ተማሪ ነው መሆን ያለባት። እሺ፣ መልካም ቀን። እሺ፣ አመሰግናለሁ። ግዴታ እኔ ቲኔጀር ሆነን ምናምን እንግዲህ ተማሪም እያለ ምናምን ቦይፍሬንድ ገርልፍሬንድ ምናምን እንደዚህ እቃቃም ባልና ሚስት ነው እየተባል አልፈነዋል አይደል? ብዙዎቻችን የልጅነት ነው ያ ጉዳይ። ስትበስሉ ግን ትልቁ ቁም ነገር ምንድን ነው መሰላችሁ? እግዚአብሔር የሰጣችሁ ትዳር ካለ ጥሩ ነው ይስጣችሁ። አለበለዚያ ፍቅረኛ የሚባል ነገር አይጠቅማችሁ። በየትኛውም መንፈሳዊ ሕይወት እንኳን ከሄድን አይፈቀድም አይደል? አሁን በክርስቲያንም እምነት በእስልምናም እምነት ብትሄዱ ፍቅረኛ ያዙ የሚል ነገር የለም። ጥፋት ነው የሚለው፣ ኃጢአት ነው የሚለው። ሁላችንም እኮ እናጠፋለን። ግን እንደው ፖይንቱን ግን ካነሳ ነው አይቀር ግን በቃ አይጠቅምም። እሺ በሽተኛ ነው የምትሆኑት። እዚህ ውስጥ አሁን ፍቅረኛ ያላችሁ አሁን አንዲት ልጅ ትናንትና ብላ ጻፈችልኝ እዚህ ኮመንት ላይ ፍቅረኛ ከያዝኩ ጀምሮ ደስተኛ አይደለሁም፣ እባክህ ምን ትመክረኛለህ አለች። አንዳቸውም ሰላም የላቸውም።
ቦይፍሬንድ ገርል ፍሬንድ እያሉ የሚጃጃሉ አንድ ሰላም የላቸው። ምንድነው ታዲያ እንደዚህ ለመሰባበር የምትሯሯጡት? ትረጋጉ ይሻል። ሃይ ቤቢ ደህና አደርክ ካላልከኝም ተብለ ቆዳ ይገፈፍላል። እሱ ወንዷም ሴቱም ፍቅረኛ ካላችሁ ቤቢ እንዴት አደርሽ ምናምን ለምን አላልከኝም? ሄሎ የቤቢ ዘመን ስለሆነ ዘመኑ ማለት ነው። ሰላም ኦኬ። ቤቢ ነው የሚባባሉት አይደል? ቤብ እንዴት አደርሽ ምናምን እያለ ካስለመረት አንድ ቀን እንዴት አደርሽ ካላለ ተቀየረብኝ እኮ ይሄ ጥላቢስ ብላ እሷ ጥቅስ ለጠፋ ብሎ ካርገው ምናምን ወይ ከሌላ ሲገገኙ ነጭ ብሏል። ሌላ ታሪክ እሱ ኮረስቶት ሊሆን ይችላል። ቤቢ እየተባባላችሁ አትጃጃሉ። ለማንኛውም አለካ አባና እማ ነው። የቤቢም እያለፈ ነው። አባቱን እማ ብሎ የማያውቅ ልጅ እማ እያለ ሲያጃጅልሽ ይከርምና ከዛ ልክ ስትጣሉ ወይዘሪት እከሌ እስከናያትሽ ይጠራሽ። እስከናያትሽ የጠራሽ ቀን አብቅቷል ግንኙነታችሁ። ሄሎ ጤና ይስጥልን። ትንሽ ርቋል። ኤርፎን ነው የምትጠቀሚው? ኦኬ ምክር ፈልጌ ነበረ። እሺ ንገሪኝ። እኔ ኢትዮጵያ የነበርኩበት ሰዓት የዛሬ 4 ዓመት ተማሪ ነበርኩኝና የሆነ ልጅ ጋር ተዋወቅ ነው። ሰውን ያስተዋወቀኝ በእርግጥ ነው ያናገር። እሱ ዩሮፕ ነው የምኖረው። እየተማርኩ ነበር። ይረዳኛል፣ በሚዲያም እንዳልወጣ ምናምን ይመክረኝ ነበር በሰዓቱ። ከዛ ፕሮሰስ ጀመረልኝ። ወደዛ ሪጀክት ሆነ። በቃ 1 ዓመት ሙሉ ብሩን ጨረሰ። ሪጀክት ሆነ። ሪጀክት ሲሆን ተናደደ። አሁንም ድጋሚ በብር ሞከረ፣ አልሆነም። ሪጀክት ሆነ። ወዴት ለመሄድ ነው? እሱ ያለበት ሀገር እኮ የት ነው? እሱ ከሀገር ውጭ አውሮፓ ምናምን። እሺ ከዛ ሪጀክት ሲሆን በቃ ወደዛ በቃ ብሩን ያወጣ እኔንም መራዳኛል። ትምህርቱን እየተማርኩ ምናምን 3 ዓመት ሆነ በፍቅር። በኢትዮጵያ መጥቼ ግን አንቺን አላገባም ይለኝ ነበር። እኔ ኢትዮጵያ አልመጣም፣ እኔ ወዳለሁበት ብቻ ነው። ከወሰድኩሽ በኋላ አብረን ወደ ኢትዮጵያ መሄድ እንችላለን አለኝ። እኔ እሱ ጋር ሄድኩ በኋላ እሺ ኦኬ አልኩት በቃ። ከዛ 3 ዓመት ከሞላም በኋላ ፕሮሰሱ አልተሳካለ። ብሩንም አጣ፣ እኔንም ያገዘኝ ነበረ፣ በቃ እየመከረኝ ነበረ በሰዓቱ። ከዛ ተውኩት። 3ኛ ዓመት ሲሆን በቃ ለምን ጊዜን ያቃጥላለሁ ብዬ ትምህርትም ደግሞ ተባረርኩኝ ከግቢ። እንትን የሆነ ማስ እንትን ሆኖብኝ ግሬድ ተበላሽቶብኝ ወጣሁ። በ1ኛ ዓመቴ ወጥቼ ወደዚህ ወደ ዱባይ ነው የመጣሁት። አሁን ከመጣሁ ከ1 ዓመት ከ3 ወር ነው። ልክ በመጣሁ ከሱ ተስፋ መቁረጥ ጀመርኩት። የተሳካ አይደለም። እሱ ወደ ሀገር አልመጣም ብሎኛል። በመጣም ደግሞ እዚህ አላገባሽም ብሎኛል። ጊዜ ለምን ያቃጠለኝ? 3 ዓመት ባለፈ ዓመት ውስጥ ችግር የለውም። በዛ ሰዓት 19 ዓመት ነበረኝ። ኦኬ አሁን ጊዜ ላይ ለምን ትጫወታለሁ ብዬ ወደ ዱባይ መጣሁ። አልነገርኩትም ለሱ። ከመጣሁ በኋላ ማውራት ጀመርን። መከረኝ። በወር አንዴ ይደዋወላለን። በወር አንዴ ስደውለው እኔ ችግር የለብኝም፣ ሌላ ሰው ደረብኩበት፣ የታባቱ ምን ላድርግ? ከዛ ሌላ ሰው የደረብኩት ሰው ነው ያስታወቀኝ። በእርግጥ እኔ በሚዲያ አልወጣም። እኔ ግን ማፖስት መጀመር ራሱ ፎቶ ራሱ አልፖስትም። ከዛ ሰው ነው ያስተዋወቀኝ። እያወራ ልጁ ጋር 8 ወር ሆነ። ጨቀጨቀኝ። የመጀመሪያ የ3 ዓመት የነበረ ፍቅረኛ በወር አንዴ ብቻ ነው የሚደውለው። ከፈለገ በወር አንዴ፣ በወር 2 ወይ ደግሞ ከ2 ወር አንዴ ነው የሚደውለው። እኔ ለምን ጠፋ አለለም፣ ለምን አልደወልክልኝ አለለም። ህይወቱም ብዙ ነገር አስተምሮኛል፣ በሰው ቤት ስላለው ማለት ነው። ከዚህ በፊት ሲዘነጥ የነበረ ቡድን ስላየው በቃ አይ ዶንት ኬር ፎር ኤቭሪቲንግ። ከዛ የደረብኩት ልጅ 8 ወር ከሆነም በኋላ በቃ ፍቅር አልገዝልኝ ምናምን ስለ በቃ ገለጽኩለት፣ እሺ እንደምወደው ማለት ነው። ከዛ በኋላ እንትን ሆነ ጉዳይ ራስ ሰቀለ። እሱ ምኖር ዩኤስኤ ነው። እንደዛ ነገር ነው ኦኬ ብዬ እሱንም አላነሳም አልኩት። ስደውል አላነሳም። ከዛ በመስመር መደወል ጀመረ።
ናቀኝ። መጀመሪያ ግለጽልኝ አለ። ሲገልጸው ናቀኝ። እንደዛ ነገር ነው። እኔ በክብሬ አልደራደርም። ተውኩት። ሀታ ዛሬ ራሱ ቢያንስ በመስመር ወደ 10 ጊዜ ደውሏል። በፍጹም አላነሳም። አንድ የናቀኝን ሰው አልፈለገም። ከዛ ትቼ በቃ 2 ወርም አላወራም ብዬ ከዛ ይሄኛው በ3 ዓመት ፍቅረኛ ምን ያህል ደውሎ ወደ ሀገር እየመጣሁ ነው። እኔም ደግሞ ሊመለስ ነው፣ አልቻልኩም። ስራና ሊመለስ ነው። ከዛ ኢትዮጵያ ላይ እንጆይ እናደርጋለን ምናምን ተመልሼ ኢሮፕ ተመልሼ ከኢሮፕ ወደ ኢትዮጵያ አሁን ሁለተኛ ተመልሼ ያገባሻለሁ። አሁን ላይ እንጆይ ነው የምናደርገው። እኔ ላይ ልትጫወት ምንም አላልኩም። በውስጤ እኔ ላይ መጫወት በቃ እንደፈለገ ከኔ ጋር መሆን ስለፈለገ እንደዛ ነው። ችግር የለውም። የጆሮ ላይ ዘጋው። በዛው ወርኩኝ። ድጋሚ በብሎግ ስደውል አይቼዋለሁ። ታውቁት። አሁን ይሄ ሁሉ ግን ሳስቦ ያስቀኛል። ወራበል ካባ ነው ብለን እስኪ የሚከረኝና በቃ አለ አይደለ ምክር ያስፈልገኛል። እድሜሽ ምን ያህል ነው? ወይ አሁን የዛን ጊዜ ልጁ ጋር ሲያወራ ራሱ 19 ነበር። አሁን ወደ 24 ሊገባ ነው። እሺ ሚዩት አድርጊ እስቲ። ዛሬ ደግሞ የዛሬ ቀን ደግሞ የተለየ ነው ጓዶች። ቀዶ ጥገናው በሙሉ ትንሽ ለየት ያለ ነው። በፍቅረኛ አብዷል ሰው ሁሉ። ህይወታችሁን ይህን ያህል ለምን ዋጋ እንዳሰጣችሁት አልገባኝም። አንዳንዶቻችሁ ያው ሁሉንም አይወክልም። ይሄ አንደኛ ይሄ አሁን የመጀመሪያ ፍቅረኛ ያልሽው ሁለት ሰው በህይወትሽ ውስጥ ምንም አይነት ሪዝን ትክክል አለ። አንደኛ ከዚህኛው ህይወት ውስጥ እንኳን ከወጣሽና ግንኙነቱን ካቋረጥሽው አመታት ማለፍ አለብሽ ወደ ሌላ ግንኙነት ውስጥ ራሱ ለመሻገር ራስሽን ገዝተሽ ምንድን ነው ትክክል ያልሆነው ተምረሽ በስለሽ ነው መሆን ያለበት። ከዛ በኋላ ህይወት ለመመስረት መሆን ያለበት እንጂ እቃ ጨዋታ መሆን የለበት። እዚህ ደረግኩበት እዚህ ያደረኩበት ይሄ እንደ ትክክለኝነት ቆጥረሹ ከሆነ ልክ አለ። አንደኛ የመጀመሪያው ፍቅረኛሽ አያገባሽ። ግጮ ልንገርሽ፣ ወንድ ልጅ እንዴት እንደሚያስብ ስለማ አያገባሽ። የፈለገው ከአንቺ ጋር መዝለል ብቻ ነው። እሱን ደግሞ አይነግርሽም። ገብቶሽ ተስፋ ነው የሚሰጥሽ። አገባሻለሁ እዚህ ስትመጪ ነው ማገባሽ ምናምን ይልሽና ብትሄጂ እንኳን ተሳክቶልሽ እንደዚህ አይነት አካሄድ ትክክል አይደለም። እሱ ነው መጥቶ ሽማግሌ ልኮ ቤተሰቦች ጋር ማግባት ከፈለገ ያግባሽ። እናቱ ወልደዋለች። ወንድ ማድረግ ያለበት እንደዛ ነው። ፕሮሰስ ጀምሮልሽ ምናምን ልትሄጂ እንኳን አልተሳካልሽ። እዛ ከሄድሽ በኋላ ምናልባት ጎዳና ሊሆን ይችላል መጨረሻሽ። አሽቀጥሮ ሊጥልሽ ይችላል። ምን ታውቂያለሽ? የማታውቂው ሀገር ማን እንደሆነ አታውቂም። ምን አይነት ህይወት እንዳለው ይሄኔ እኮ ሚስቱን ደህና ደሪ ብሎ እኮ ሽሮ ብሎ አስተኝቶ እኮ ሆኖ ይችላል ከአንቺ ጋር የሚያወራ። እዚህ ነው ማገባሽ። በመሰረቱ መጥቶ ነው እንጂ እሱ ወዳጅሽ ከሆነ ከወደደሽ ወዶ ሳይሆን በግዱ ትመጣለህ እዚህ ቤተሰቦችን ታስፈቅዳለህ። ካፈቀዱልህ አገባሃለሁ። ራስሽን አስከብሪ እንጂ በዚህ መንገድ ከፈቀዱ ነው እሱን ማለት ያለብሽ እኮ። እሺ ምናምን አይባልም። አንዳንዴ እኮ የቤተሰቦቻችሁ ቤት ሽማግሌ ሲላክላቸው አሁን እንኳን ቀርቷል ይመስለኛል ፕሮሰስ ላለማብዛት 3 ጊዜ ነው አለ ሽማግሌ የሚመላለሰው አይደል? በድሮ ባህል ሽማግሌ ተልኮ አንዲት ሴት ሊያገባት እኮ አንድ ወንድ በመጀመሪያው ኖ ሂዱ አንቀበልም ነው የሚሏቸው አይደል? ያው ያውቁታል እኮ እሺ እንደሚሏቸው እኮ ፋይናሊ ግን ባህሉ ማለት ነው። ከዛ እናስብበት እስቲ ይሏቸው ነው የሸኟቸዋል። በኔክስት ራውንድ ገብተው ካሰቡ ከገቡ በኋላ የሆነ ነገር ይባባሉና ከዛ ደግሞ ለመጨረሻ ውሳኔ 3ኛ ቀጠሮ እንትን። ይሄ የሆነው ለሴቷ ክብር ነው። ገብቶሽ? በዚህ መንገድ ነው እንጂ ማለፍ ያለበት ትክክለኛ ትዳር ነይ ሲልሽ ዝም ብለሽ ወንድ ቤት መሄድና አብረሽ ተጠቃለሽ ለመኖር ማሰብ ይሄ በጣም 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 አደገኛ ፖይንት። ስለዚህ እንኳን አልተሳካ እንኳን አልሄድሽ ሄድሽ ነበር የሚበላሽ። እየመጣው ነው ኢንጆይ እና ያው መዝለልን የፈለገው እሱን መቼም ማብራራት አይጠበቅብኝም። ስለዚህ እሱ ሰውዬ አይሆንሽም ልንገርሽ፣ ካሁን መቼም ደግሞ አያገባሽም። ሁለተኛ አንቺ ይሄ ሰውዬ እያለ ተስፋ ቆረጡ ምናምን በማለት ሌላ ወንድ ህይወትሽ ውስጥ ማስገባት ነው ሌላ ጥፋት፣ በጥፋት ላይ ጥፋት። ይህም ሰውዬ ልክ እንደዛው ነው። ልክ አፈቅርሃለሁ ወይ እንደምትወጂኝ ንገሪኝ ካለሽ በኋላ
ተበጣጠሰብሽ ማለት እንደ ወተት ተበጣጠሰ። ግን ከነመበጣጠሱ ትተይውና ህይወትሽን ትቀጥያለሽ። አሁን ስህተትሽን አርሚው። መፍትሄው ምንድነው? ከሁለቱም ሰዎች ራቂና ቢያንስ እንግዲህ አሁን 19 ዓመቴ ነው 20 ነው ብለሽኛል አይደል? አይ ቲንክ 20 22 እንደዛ ቢያንስ 25 ዓመት እስኪሆንሽ ቀጣዮቹን 3 ዓመታትና 2 ዓመታት ሲንግል ሆነሽ ስራሽ ላይ ህይወትሽ ላይ ራስን መግዛት ላይ አስተሳሰብሽ ላይ ስሪ። ግድ የለሽም ተረጋጊ። ከወንድ ልጅ በመራቅ ሰሽ ደግሞ በመጥላት ሳይሆን በቃ እንደዚህ አይነት የፍቅር ግንኙነት ባለመግባት 2-3 ዓመት ራስሽን ሪከቨር አድርጊው። ከዛ በኋላ እስቲ አዲስ ህይወት አዲስ ትዳር ከሆነ ከዛ በኋላ ታስቢበታለሽ እንጂ እንደዚህ አይነት እቃቃ ጨዋታ አቆሚ። ተግባባን? አዎ አሌክሶ ተግባባን። ያም እኮ ትቻለውና እኔ ከኛ ወንድ ስለጠላው አሁን ሌላ ዜጋ ጋር ነው የሚያወራውና በቲክቶክ ነው የተዋወቅነው። ገና 3 ወራችን ነው። በየወሩ ነው ምልክልኝ ወደዚህ ሰፖርት ያደርገኛል። አሁንም ታወሪያለሽ ሌላ ዜጋ? አዎ ግዴታ ነው ማውራትሽ? ደካመኛ እኔ ራሴ ስራ መስራት አልወድም። በቃ እኔ ሰፖርት የሚያደርገኝ ነው የምፈልገው። አልቻልኩም እንዴ በሰው ይሄ እንዴ እቃ ማጠቢያ ምናምን ነው የምታደርጊያቸው? ኧረ አይደለም እንደዚህ አይነት ማለት ሰፖርት የሚያደርገኝ ማለት በብርም በሁሉም ነገር ነው። በብር ነው ሰፖርት የሚያደርጉሽ? አዎ የበፊቱም ነበረ። አሁን 3 ወር የተዋወቅነው። አዎ ሰፖርት ያደርገኛል። ሳላውቀው ይልክልኛል ከዚህ ካለውበት ሀገር ወደኔ። ምን ያደርግልሻል? የሰው ገንዘብ እኔ ስራ መስራት አልወድም። በቃ አግብቼ እኔ ምግብ የራሴ ምግብ ራሱ ማሰብ አልወድም። በቃ የሚያስበኝ ሰው ነው የሚፈልገው። ለዛ ነው የፈለኩ አለሁት። ኮሜንታሮች ለምንድን ነው የምታሳድቡት? ሰው እኮ የራሱ መፍት አለው። ቆይ ከኮመንት ጋር ትታኮሽ የኔ እናት ታያቸው እነሱ እና ከኔ ጋር ምንድነው ታዲያ የፈለግሽው? እኔ ለምን እንደምፈልጋቸው ታውቃለህ? በቃ ራሴ ማስተዳደር አልቻልኩማ። በቃ እኔ ስራ የሰው ቤት መስራት አልወድም። ሰፖርት የሚያደርገኝ ነው የምፈልገው። ምን ፈልገሽ ነው እንደዚህ አመጣጥሽ ነው እኛ ጋር ስትመጪ እንድትመክረኝ? ለምሳሌ በቃ ምን አይነት ሰው ከኔ ጋር እንደሚሄድ ወይ ደግሞ እንድረጋጋ ምናምን ምክር። የቀረው ያለፉት አልፏል። ከዛ አይሆንም። በቃ አሁን ላይ ያለሁበት እኔ የምፈልገው በቃ በህይወቴ ውስጥ ስራ መስራት አልወድም፣ ጭንቅ አልወድም። ለዛ ነው የሚጀነጅነው። ለዛ ነው የሚፈልገው የሚያገባኝ። ለምን ራሴን አልቻልኩም። በቃ ኦሬዲ አሁን ይኸውልሽ፣ አሁን እንደነገርኩሽ ቅድም አምኛ የሰው ገንዘብ በሰው ለመኖር በሰው ለመቆም አትፈልጊ። ውሸት ጥሩ አይደለም። ከቶሽ አሁን እንግዲህ በወንድ ነው አይደል የሚመስላችሁ? በሴትም አለ። እሱ አሁን ስራ መስራት አትፈልግም፣ ገንዘብ ነው የምትፈልገው። ገንዘብ የሚልክላት ወንድ ካለ ማንንም ሰው ለመጥወስ ዝግጁ ነች። እና ይሄ ትክክል አይደለም። እሺ እናት፣ ነገ ማንም ሰው በገንዘቡ ሊገዛሽ ይችላል ማለት ነው። እንደዛ ከሆነ ገንዘብ እየሰጠ እንደፈለገ ሊረግጥሽ፣ እንደፈለገ ሊጫወጥብሽ፣ እንደፈለገ ስብዕናሽን ሊሸጠው ይችላል ማለት ነው። ምክንያቱም አንቺ የምትፈልጊ ፖይንቱ ምንድነው? ገንዘቡ ነው። ገንዘብ ሁሉ ነገር አይደለም፣ አስፈላጊ ነው። ግን ደግሞ ክብርን አቶ የሚገኝ ገንዘብ ህይወት አይሆንም። ክብርሽ ይበልጣል። ሴት ልጅ መከበር አለ። ደወለ የትኛው ነው የደወለው? ደወለ እኮ ከባድ ነው። ፍቅረኛ ከአፍቃሪ ጋር እኮ ማውራት እኮ ጋይስ እኮ ሰላም እኮ ወዲያው የሚደወልለት ስልክ የውጭ ዜጋውን የደወለው እንግዲህ አሁን ምን ይባላል? አሁን ገንዘብ ሌክሲ ሰው ደውሎብኝ ነው። ሶሪ። አሁን እየሰማሁ አሁን አንቺ ክብርሽን አሳልፈሽ በገንዘብ አትሽጪ። የሰው ልጅ ክቡር ነው። ማንም ገንዘብ ሰጥቶ እንደፈለግኩ ላድርግ ካለኝ አልፈቅድም። ገብቶሻል? የትኛውም ሴት ገንዘብ አለኝ ገንዘብ እሰጥሃለሁ እንዲያደርግልሃለሁ፣ ግን በዚህ መንገድ ኑር፣ እንደዚህ ሂድ፣ በዚህ መንገድ ብትለኝ ክብሬን በገንዘብ አሳልፌ ልሸጥ አልችልም። ይሄ የሰውነት ስብዕናሽን ማክበር ነው። ገብቶሻል? ገንዘብ እኮ ሰርተሽም ታመጫዋለሽ። መስራት አልፈልግም፣ እሱ ሌላ ጉዳይ ነው። ግን ደግሞ በውሸት አፈቅርሃለሁ በማለት ማታገቢው ማታፈቅሪው ሰው ገንዘብ ስለላክልሽ ብቻ ማይሆን ተስፋ መስጠት ትክክል አይደለም።
ነገ መጨረሻሽ አያምር፣ አወዳደቅሽ አያምር። ገንዘቡን ሲሰጥሽ የነበረ ሰው እንዲህ በቀላሉ ተዋለው ብቲ እገልሻለሁ፣ ይህን አበላሽተሽ ህይወቴን። ሌላ ደግሞ መዘዛለሁ። ከህሊና መዘዝ አታመልጭም፣ ከዛም ሰው መዘዝ አታመልጭም። ስለዚህ ይሄ ነው እንግዲህ መከረኝ ካልሽኝ ክብርሽን መጠበቅ አለብሽ። ተግባባን? አዎ፣ አመሰግናለሁ። ኮሜንተሮች አታችሁ ዝጉ። ኧረ ከኮመንት ጋር ተታኮሽኝ እናት። ኮመንት ላይ ያሉት ያሳብዱሻል። ለአንዱ መልስ ስትሰጪ ሌላኛው መልስ ይሰጥሻል። ሀ ስቲ እነሱ መ ይሉሻል። ጨ ስቲ እነሱ ገ ይሉሻል። ለገ መልስ ስትሰጪ መ ይሉሻል። መተው ነው። ሰው የፈለገውን ሀሳብ እሱ ዲሞክራሲያዊ አድርገው እንጂ ኮሜንታተሮች ጋር መልስ የምትመልሱ ሰዎች ብታርፉ ጥሩ ነው። ኤኒዌይስ እንግዲህ ያው በሴትም አለ ወንድ ብቻ ነው ገንዘብ የሚፈልገው፣ ገንዘብ መውሰድ በገንዘብ እንትን የሚለው አይደለም። ሴቶችም ያደረጉት እኔ አላረገውም በሉ እንጂ ፐርሰናል ወንዶቹም ሴቶቹም እኔ አላረገውም ብላችሁ ራሳችሁ ወክላችሁ አውሩ እንጂ ሴቶች አያረጉትም አይባልም። አስቸጋሪ ነው ጋይስ። እኔ የትኛውን መርፌ ወቅትን የትኛው በሽታውና መድኃኒቱ ተዋደዱ። ሜምበር ሁኑ እስቲ። ከላይ ከስሜ ጎን ያለው ልብ ገጽ ምልክት እየነካችሁ አስከፍለው። ሰላም አለይኩም። ሰላም እንኳን ደህና ቆየኸኝ። ይሰማኛል። ምን እንታዘዝ?